እሰማሻለሁ። ትጩሪ ማን ይሰማሻል? ሲጀመር መኝታ ክፍል የገባሽው አንቺ። እባክዎትን ጋሽ ቆይ። ዝም በይ ትውቃ። እስከ ዛሬ ድረስ አብራርተሽኛል። ዛሬ ግን እባክዎትን ጋሽ ቆይ። እባክዎትን ጋሽ ቆይ። ዝም በይ ትውቃ። ይኸውልሽ ካስሽ አልገባሽ። ቆይ ላስረዳሽ። ምንድን ነው የምታስረዳኝ? ንገረኝ። ቆይ አይንሽ እየዋሸ ነው ልትለኝ ነው? አንተ ቀጣፊ! ጥፋቱ ያንተ አይደለም የኔ ነው። ምን ታረግ? ቤተሰቦቼን አዋርጄ አንተን ሴሰኛውን ይዤ መቀመጤ የኔ ጥፋት ነው። ትሰሚያለሽ? በቃሽ። ከአሁን በኋላ አንድ ክፉ ቃል ከአንደበትሽ ቢወጣ አልለቅሽም። ይኸው እንደውም ይሄ ሀብት ንብረት በሙሉ የኔ ነው። ወደ መጣሽበት ብሄድ ትችያለሽ። እሺ ቀጣዩ አንቺ ነሽ። ጋሽ እኔ ምንም አላደረኩም። ዝም በይ። የማይመለከትሽን ተመልክተሻል። አለቅሽም። ልትገለኝ ነው ቤቴ ድረስ የመጣኸው? ጨርሰሃለሁ ወይ ትጨርሰኛለህ? ያለህኝ ብቸኛ ተስፋ አንተ ነህ። የት ልትሄድ ነው? ጋሽ ምን እየሆናችሁ ነው? እንዴ ምን እየሆናችሁ ነው? ጋሽ ብሩክ ወይኔ ጉዳችን! እዚህ ቤት ምንድን ነው እየተካሄደ ያለው? እሺ ምንድን ነው እሺ የምናደርገው? አይሆንም እንዳነካ ምንድን ነው? ፖሊሶች አስከሬን ምርመራ ካደረጉ የሁላችንም አሻራ ከተገኘበት በኋላ ችግር ውስጥ ነው የምንገባው። ፖሊስ ደውላ። ቆይ እኔ የምላችሁ ለምን አሰሙም? ቆይ አሁን እንደዚህ ማን አደረጋችሁ ይባላል? አንተ ወደ ቤት ሂድ። እኔና ትብቃ ነው ማለት ይችላል። በቃ አንተ ሂድ። ታዲያ ቆይ ለምን ሁላችንም አንወጣም? ከዛም በኋላ ልጆቹ ሲገቡ አብረናቸው ገባና ምንም እንዳልተፈጠረ ከነሱ እኩል እንጮሃለን ማለት ነው። ምን ሆነሻል? እንደዛም በሆነም ታምረው እንዴ ሲያውቁ እኮ አይለቁንም፣ ይገሉናል። እንዴ አሁንም እኮ ቢሆን አደጋ ላይ ነን። አንድ ሀሳብ መጣልኝ። በቃ እኔ ማንም ሲያይ ሹልክ ብዬ ልውጣ። በእኔ ቦታ ሮባ ይተካ። ከዛ እናንተ አላየሁም ብላችሁ ሽምጥጥ አድርጋችሁ ትክዳላችሁ። ቆይ እሺ ሰውየው እስኪ ነቃናህና ቢመጡስ? የዛቸው ድምፅ ግዴላችሁ ምን ይት ብንወጣ እሺ እንዴ ልትነግሪ ነው? አሁን ነግርሽ ነው፣ ግን ለምን እንዳትናገሪ ቃል ግቢኝ። እሺ ፕሮሚስ። ይኸውልሽ ምን መሰለሽ፣ ግን ለምን ማትናገሪማ? ካልፈልሽ አትንገሪኝ። ይኸውልሽ እኔ የምናገረውን አውቃለሁ። እሺ ቆይ ትናንትና ማለት ነው ዳጊ ያናዶኝ ቤት ተኝቼ ሳለ ማለት ነው። ሴትዮ አንተ አልፈልግም። ዋናው ነገር የምትናገሪ ከሆነ ተናገሪ። እሺ ተረጋጊ። እንዴ
እንዴት ነው የሆነው ንገሪኝ እስቲ። ደህና ናቸው። ጋሼ ነገ ይወጣሉ። ካስዬ ግን ትቆያለች። ምን አልሽኝ? በቃ እኔ ደክሞኛል፣ ቤት ልገባ ነው። እንዴ ቆሜ አይደል እንዴ እያወራሁሽ ያለ? ምንድን ነው የሚያንጠለጥልሽ? ደህና ናቸው። አንቺ ያልሰማሽ እንደሆነ እኔ እንደዚህ መጮህ ያለብኝ አይመስልኝ። እኔ ስጮህ አይደል እንዴ ዋልኩት? ማን ሰማኝና? እሺ በቃ አይዞሽ። አይ ኧረ እንደው ተይኝ። ግን ምንድን ነው የተፈጠረው? እንደዛ የተዘረሩት ምንድን ነው ንገሪኝ እስቲ። እኔ ምንም የማውቀው ነገር የለም። ምንድን ነው የምታወሪው አንቺ? እንዴት አታውቂም? እና እዛ ምን ስትሰሪ ነበረ? እኔ እኮ እንዳንቺ ማልሰማ አይደለሁ። ቤቱ እንደዛ ሲደባለቅ። አንቺ ማን ነው ማይሰማ? እኔ ነኝ ማልሰማ? እኔ ያርግልሽ ይስጥሽ። አንቺ ክፉ የሰው አውሬ ንፉክ። ይሄኔ አንቺ ትሆኛለሽ የዚህ ሁሉ ነገር ጠንሳሽ። ከይሴ ሰው ከይሴ ሁሉን ነገር አላውቅም። እኔ ምን አውቃለሁ? እኔ ማሳናግራት እንዴት እንደምትሆን ዘጋ ያርግሽ። ቆይ ምን ነበር የተፈጠረው? ምንም አላውቅም። እኔም አልገባኝ። እና ቆይ ሴትዮዋ ሞተዋል? መሞት እንኳን አልሞትም፣ ሐኪም ቤት ናቸው። አሁን ራሱ ሮባን ከሳቸው ጋር ጥዬ ነው የወጡት። ታውቃለህ የሆነ ነገር አስቤ በጣም ነው ቁጭ ማለት። ቆይ ምን አስበህ ነው? አልመጣልንም እንጂ ሰውየውን በዛው ነበር ጸጥ ማድረግ የነበረብን። እውነትህን ነው። አልመጣልንም እንጂ ይኸውልህ እዛው ሲጣረግናቸው እንገላገል ነበር። ግን በቃ ጭንቀት ውስጥ ነበርኩኝ። እንዴት ይምጣልኝ? ከወጣሁ በኋላ እኮ ነው ትዝ ያለኝ። እንደውም ልመለስ ነበር። የሚገርም እንኳንም አልተመለስክ። ይኸውልህ ጭራሽ ላጦስ ነበር ራሳችን ላይ የምንጠራው። እንዴት እንዴ? ይኸውልህ ምስክር እኮ ይጠራ ቢባል እኛ ራሳችንን የምንጠራው። ስለዚህ ይኸውልህ ራሳችንን ማስጠቆር ነው የሚሆነው። እሺ ቆይ እና ቀጣይ እርምጃችን ምንድን ነው? ይኸውልህ ብሩኬ አሁን ትንሽ መረጋጋት አለብን። ደግሞ ከልጆቹ ስንርቅ የሆነ አይን ውስጥ ነው የምንገባው፣ እንጠቆራለን። ዳጊ እየቀለድክ ነው? እንዴት? ይኸውልህ በተገኘው አጋጣሚ እድላችንን መሞከር ነው ያለብን። አሁን ሰውየው ስለሌለ ስራችንን ጸጥ ብለን መስራት ነው ያለብን። ልክ ነህ። በተለይ በአንተ ጉዳይ ምንም እንዳይጠረጥሩ ከዶክተሮቹ ጋር እኛ ተመሳጥረናል። ምንም እንዳታስብ። አልገባኝም። በቃ ራሱን ስቶ ሲወድቅ የሆነ ጠርዝ መጥተው ምናምን ነገር እና ደግሞ በቃ ብዥ እያለበት ነው ምናምን ብለን ለማሳመን ሞክረናል። በጣም አሪፍ። በቃ እንደወላ። እሺ ቆይ ታዲያ እስከዚያ የት ልታርፍ ነው? ስማ እንደው በቃ ቤት ውስጥ ግቢ ውስጥ ማንም ስለሌለ እኛ ጋር ማረፍ ትችላለህ። ነፃው። አረ ዘና በል በእናትህ። እንዲህ እንደገና እስር ቤት ሴጣን ያለበት ሰው እኮ አይታወቅም። እንዴት አስበዋል? ይሄ አይምሮ የለቀቀ ሰውዬ ሌሊት ቢመጣ ምን ሊፈጠር እንደሚችል አስበው። እንዴ ቀልደኛ ተበዛ ታስቀኛለህ እንዴ። ወይ ልትሄጂ ነው ደግሞ? ወደ እናንተ ጋር እኮ እየመጣሁ ነበር። ኧረ እባክሽ እኛ መጣታችንም ስታይ ነው ጭራሽ። ምንድን ነው ይዘሽ ወጣሽው ሲጀመር? ኧረ እኔ ምግብ ነው ይዤላችሁ የመጣሁት። እኛ የተቋጠረ ምግብ አንበላ። ታዲያ ምንድን ነው የምትበሉት? አንቺ እራስሽ እያረሽ መብላት ትችያለሽ። ሀና ቆይ ለምንድን ነው ንግግርሽን የማታስተካክዪው? እሱም እኔ ሆኜ ነው እያናገርኩሽ ያለሁት። እሺ በአሁን ዞር በእናትሽ። አባይ እንዴ ጋሺ እዚህ ምን ይሰራሉ? አንተ ጦሰኛ፣ በቀደም ተባብራችሁ ልትዘርፉኝ ነበር አይደል የሞከራችሁት? አባይ ምንድን ነው የምትለው? ታሟል እኮ። ቆይ መች አገገሙ? ኧረ ቆይ እዛው እንዳትነካኝ ወመኔ ሁላ። አሁን ከመንገድ ዞር በሉ። አባ ምን እያልክ ነው? ዶክተሮቹ መጣጽፈውልን የወጣው ወይ ዝም ብለህ ነው? እንዴ ነገ እንደሚወጣ አይደል እንዴ ዶክተሩ ይነገረ? ማን ነው በእኔ ላይ የሚወስነው? እኔ ጌታቸው አይደለም ለራሴ ለሌላም ተርፋለሁ። እሺ ቆይ እማዬን አይተሃታል? ጦሰኛ የእሷ ጦስ ነው ለዚህ ያበቃኝ። እሺ አሁን ዞር በሉልኝ ከመንገዴ። ኧረ ቀስ ጋሼ። እንዴ አየሻችሁ አይደል እንደ ሰካራም እኮ ነው እየተንገዳገዱ ያሉት። ዞር በይ። ቆይ ይሄንን ሳሪ ታውቃለች? በቃ እኒታ እኛም ደርሰናል። ገብተን ቼክ እናድርግ። ሳሪ አይበቃንም? በቃ እንመለስ። እሺ